ሰላም ጤና ይስጥልን ተመልካቾቻችን። አሁን ደግሞ በሪያሊቲ ሪል ስቴት ተገኝቼ ስለ ሳይታቸው አንዳንድ መረጃ ወስዳለሁ ማለት ነው። ለዚህም ደግሞ የሪል ስቴቱ ባለሙያ የሆነች አንድ ወጣት ሴት ጋብዘናል። አብራችሁን ቆዩ። ሰላም እንዴት ነሽ? ራስሽን እስኪ ያስተዋውቂልን። እኔ ሀቡ እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። እሺ፣ ሪያሊቲ ሪል ስቴት ማን ነው? ምንድነው? እንዲሁም ደግሞ ከዚህ በፊት ምን ነገሮችን ሰርቷል? ለደንበኞችስ ምን አይነት ቤቶችን አስረክቧል? የሚሉትን ነገሮች እስኪ በጭሩ አብራሪልኝ። ሪያሊቲ ወደ ሪል ስቴት ሴክተሩ ከተቀላቀለ የ2016 ጀምሮ ነው በፈረንጆቹ ማለት ነው። አሁን በመጣንባቸው ጊዜያቶች ውስጥ ወደ 8 ፕሮጀክቶችን ካለው ጊዜ ቀድመን አስረክበናል። 9ኛ ፕሮጀክታችንንም በማስረከብ ላይ እንገኛለን። ደንበል ጋዜቦ ወደ ቡልጋሪያ ኤምባሲ በሚወስደው መንገድ ጋር ሪያሊቲ በልዩነት የሚታወቅበት አንድ ነገር በጥራት ነው አፓርትመንቶቹን የሚገነባው። ሁለተኛ ነገሩ ደግሞ ካለው ጊዜ ቀድሞ በርካታ ፕሮጀክቶችን ሰርቶ አስረክቧል። ኦኬ፣ ብዙ ደንበኞች ደግሞ እንደዚህ ግዢ ካደረጉ በኋላ የሚያስረክብ ጠፋ፣ ተበላን ብለው ብዙ ጊዜ አቤቱታ ያቀርባሉና ሪል ስቴቶች ላይ እንዴት ነው ታማኝነቱ ሪያሊቲ ሪል ስቴት? እንግዲህ እስካሁን ባለው ትራክ ሪከርዳችን ሌክዠሪ አፓርትመንቶችን ነው ሰርተን ያስረከብነው። ለማሳያነት የሚሆን በቦሌ አትላስ፣ በአዲስ ሆቴል አጠገብ፣ ቦሌ ጃፓን ጋር 2 ፕሮጀክቶች ጋር አሁን ያለንበት የምታየው የገበያ ማዕከልም ካለው ጊዜ ቀድሞ የተገነቡ ናቸው። ማክሲመም እነዚህን ፕሮጀክቶች ለመጨረስ 2 ዓመት ከሁለት ጊዜ ነበር የሚጀምር። አሁንም ደንበል ጋዜቦ ጋር እያስረከብን ያለች ፕሮጀክት አለ። እሱም ከተባለው ጊዜ ቀድሞ ነው እየተረከበ የሚገኘው። ለማሳያነት የሚሆነው ደግሞ ትልቁ ፕሮጀክታችን እዚህ ሳርቤ ካናዳ ኤምባሲ ጀርባ ጋር አምና የጀመርነው አዲስ ፕሮጀክት ነበረ። በአንድ ዓመት ጊዜ ውስጥ የስትራክቸርና የፓርቲሽን ስራ ጨርሰን የፊኒሽንግ ስራ ጀምረናል። ስለዚህ ሪያሊቲ ጋር ኢንቨስት ሲያደርጉ ደንበኞች ያልተገነባ ሳይት ብቻ አይደለም እየገዙ ያሉት። እነሱ ብራቸውን ከፍሎ ተረጋግተው ስራቸውን እየሰሩ የሚገነባላቸው ድርጅት ጋር ነው አብረው የሚሰሩት። እሺ፣ በጣም ጥሩ። አሁን ደግሞ በቦሌ መድኃኒዓለም እየሰራችሁ ያለውን የአዲሱን ሳይታችሁ ላይ ማለት ነው ምን አይነት አሚኒቲዎችን ያካተተ ነው? ደንበኞችስ ምን አይነት አዲስ ነገር ያያሉ ተብሎ ይጠበቅ? ይሄኛው ሳይታችን ሌክዠሪ ብለን የምንገነባው አፓርትመንታችን ነው። በአንድ ዓመት ተኩል ጊዜ ውስጥ ጀምሮ ማስረከብ የምንጀምረው ነው። ስራ ከጀመረን አሁን ኦልሞስት ወደ 20ኛ ቀናችን አካባቢ ነው። የፋውንዴሽን ስራ ላይ ደርሰናል። እዚህ አፓርትመንት ላይ በወለል 3 አባወራ ብቻ ነው የሚኖረው። ሌክዠሪ የሚባል አፓርትመንት ነው። ባለ 2 እና ባለ 3 መኝታ አማራጮችን ይዘን የቀረብነው። ይሄ አፓርትመንት የቦሌ መድኃኒዓለም አፓርትመንት ማለት ከዚህ ቀደም ቦሌ አትላስ ያስረከብነው ፕሮጀክት አለ። የእሱ ተመሳሳይ ሆኖ የሚገነባ ሌክዠሪ ቤት ነው የሚሆነው ማለት ነው። እዚህ ቦታ ኢንቨስት በማድረጋቸው ደንበኞች የሚጠቀሙት አንደኛ ከቦሌ ኤርፖርት የ5 ደቂቃ ድራይቭ ወኪንግ ዲስታንስ ነው። በጣም ቅርብ ነው ለቦሌ ኤርፖርት። ሱፐር ማርኬቶችን፣ ኢንተርናሽናል ትምህርት ቤቶችን፣ ኤምባሲዎችን በጣም በቅርበት የሚያገኙበት ኤሪያ ነው። የከተማ መሀል እምብርት የሚባለው ነው። ለኪራይ ቢያስቡት በጥሩ ሬንታል ቫሉ የሚያገኙበት፣ ለመኖሪያ የሚያስቡት ደግሞ የሚፈልጉትን አገልግሎቶች በሙሉ በቅርብ የሚያገኙበት ነው። በጣም ጥሩ። እሺ፣ ሪያሊቲ ሪል ስቴትን ከሌሎች ሪል ስቴቶች ይለየናል ብላችሁ የምታስቡበት ዋነኛ ነገራችሁ ምንድን ነው? ሪያሊቲ ላይ በልዩነት የምንታወቅባቸው አሚኒቲዎቻችን በቂ መኪና ማቆሚያ ያለን፣ የከርሰ ምድር ውሃ ኦልሬዲ ወጥቶለት ነው ፕሮጀክታችንን የምንሰራው። ሌላው ነገሩ ጂምናዚየም ከነ ሙሉ ኢኩፕመንቱ ለነዋሪዎቹ ፕሮቫይድ እናደርጋለን። የሳውናና ስቲም አገልግሎት አፓርትመንቱ ላይ ይኖራል። የክለብ ሃውስ፣ ቴራስ፣ እነዚህ ሁሉ አሚኒቲዎች እናሟላለን። ያከፋፈል ሁኔታ ለደንበኞች እንዴት ነው? በማከለ መልኩ ነው ወይስ? አከፋፈል 2 አይነት ምርጫዎችን ነው ለደንበኞች ያቀረብነው። አንደኛው ኮንስትራክሽን ፕሮግረስ ቤዝድ ነው ያደረግነው። ያም ማለት ግንባታው የደረሰበትን ሂደት እያዩ ከ10% ቅድመ ክፍያ ጨምሮ ከፍለው ግንባታው የደረሰበትን ሂደት እያሉ መክፈል የሚችሉበት አማራጭ አለ። ሁለተኛው ደግሞ ሪያሊቲ የሚታወቅበት በፍጥነት በመገንባት ነው እና ምናልባት ፊክስድ የሆነ ታይም ብሬክ አስቀምጦልን ለሚሉ ደንበኞችም በጊዜ ገደብ መሰረትም ደግሞ የተቀመጠ ያከፋፈል ሂደት አለ። ሚኒመም ቅድመ ክፍያው እዚህ ቤት ላይ ለመያዝ 10% ቅድመ ክፍያ ማግኘት ይችላሉ። ምናልባት ደግሞ ይህን ቪዲዮ አይተው ለሚመጡ ደንበኞች ለ5 ደንበኞች የተወሰነ ዲስካውንት ይኖረናል። ወደ 80% ከደረሱ በኋላ ኢንዲቪዥዋል ካርታ ለደንበኞች በመስጠት ይታወቃል። ይህም የሚሆነው ምንድነው? ብዙ ጊዜ ከተማችን ላይ የሚታወቁ ሪል ስቴቶች አብዛኛው ከባንክ ጋር ነው ሎን ወስደው የሚሰሩ። ስለዚህ በራሱ ኮንስትራክሽን ቤዝ ያለው ድርጅት ስለሆነ በራሱ ገንዘብ ነው የሚገነባላቸው። ስለዚህ ምንም አይነት የባንክ ዕዳ እገዳ ነፃ የሆነ ነው። ስለዚህ ካርታዎቹን ግንባታው 70 እና 80% ሲደርስ ኢሹድ አድርጎ የተናጠል ካርታ ለማዘጋጀት ምንም አይነት ችግር የለብንም። አሁን ሳርቤ ካናዳ ዋን ላይ ለገዙ ደንበኞች መበተን ጀምረናል። ደንበኞች ሲመጡ ምንድነው ማየት ያለባቸው? ወደ ሪያሊቲ ሪል ስቴት ሲመጡ ምንድነው ማየት ያለባቸው?
እዚህ ብቻ ሳይሆን እዚህም ሆነ የትም ቦታ ለመግዛት ሲሄዱ ማየት ያለባቸው የማስባቸው ነገሮች አንደኛ ስፔሻሊ አንደር ኮንስትራክሽን ላይ ከሆነ ድርጅት ወይም ኮንስትራክሽን ላይ ከሆነ ቦታ ያለው የግንባታ ፍቃድ ከዳገዳ ነፃ መሆናቸውን እናት ካርታ መኖሩን ሳያዩ ንግድ ፍቃድ የታደሰ መሆኑን ሳያዩ የትኛውን ቦታ ባይወስኑ መጥቷለሁ። እኛ ጋር ደግሞ እነዚህን ሁሉ ነገሮች አዘጋጅተን አጥርተን ነው ወደ ገበያ ቤቶቻችን ይዘን የምንመጣው። ገንቢውም ሻጩም ሪያሊቲ ራሱ የገነባውን ቤት ስለሚሸጥ ደግሞ ለራሳችን ብለን እንደምንሰራው ነው የምንሰራላቸው ቤቶቻቸው። በጣም ጥሩ። እሺ በመጨረሻም ደግሞ ማስተላለፍ የምትፈልጊ መልዕክት ካለ ያው መድረኩን ላንቺ ሰጥቼሻለሁ። እሺ አመሰግናለሁ። በመጨረሻ የምለው ነገር ቤት ገዢ ደንበኞች የትኛውን ቦታ ከመወሰናችሁ በፊት ሪያሊቲን ሳይታዩ የትም ቦታ እንዳትወስኑ። እሺ ሀዊዬ ስለ ሪያሊቲ ሪል ስቴት ስለሰጠሽን መረጃ እጅግ በጣም አድርገን እናመሰግናለን። ውድ ተመልካቾቻችን ለዛሬ የነበረን ቆይታ በዚህ ተገባዷል። በቀጣይ በሌላ ሪል ስቴት ከሌላ የሽያጭ ባለሙያ ጋር እስክንገናኝ ድረስ ቸር ሰንብቱን።